ስንክሳር ዘወርሃ መጋቢት 10 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚች ዕለት የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል የተገለጠበትና የተገኘበት ዕለት ነው። ዳግመኛም በዚች ዕለት ኢትዮጵያዊ ጻድቅ ታላቁን ዲማ ጊዮርጊስን የመሰረቱ የአቡነ ተከስተ ብርሃን የዕረፍታቸው መታሰቢያ ነው። ቅዱስ ዕፀ መስቀል መጋቢት 10 በዚች ዕለት የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳት መካናትና አብያተ ክርስቲያናት ልታንጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋርም ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች፣ የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና ጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም የሚጠረግ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንድጥል አይሁድ አስቀድመው አዝዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥርጊያውን ሲጥሉበት ኑሮ ኮረብታ ሆኗል። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱን መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሞቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ ሶስተኛውን መስቀል አምጥተው በሞቱ ላይ አደረጉ። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህ በኋላም ስርዓታቸውና የሕንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትና የከበሩ ቦታዎች አነጸች። ሁለተኛ በሮም ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ ሀገራቸው ሊመለሱ ወደዱ። ከሹማምንቶቹም አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀልም ቤተ ክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲያበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልና የክብሩ ነገር ሰዎች ነገሩ። 2 ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎቹም ሰዎችንም እንደማረኩ የከበረ የክርስቶስን መስቀል እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዝዞ ወደ ፋርስ ዘምቶ ወጋቸው። ብዙዎቹንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። የዲያቆናቱንና መስቀሉን የወሰደ መኮንን ከቦታዎቹ በቤቱ አንጻር በአንድ ቦታ ላይ ወስዷቸው ትልቅ ጉድጓድ እንዲቆፍሩ አዝዞ በዛ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሡ ሕርቃልም ሄዳ መኮንኑን ያደረገው ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናት ነበሩ። ወደ ቦታውም እስከምታደርሳቸው ያችን ላይ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት፣ ከአዘቅቱም አወጡት። ንጉሱና ሰራዊቱም ሰገዱለት። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራችው፣ ለልብሰ መንግስቱም አጎናጸፈው፣ ታላቅ ክብርንም አከበረው። እጅግም ደስ አለው። ከሰራዊቱ ጋር የዚችን መስቀል ሁለተኛ የተገለጠባት የተገኘባት በዚች ቀን መጋቢት 10 ነው። ከዚህ በኋላ ንጉሱ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። ዳግመኛም በዚች ዕለት አቡነ ተከስተ ብርሃን ይታሰባሉ። በዚች ቀን ለኢትዮጵያ ጻድቅ ታላቁን ዲማ ጊዮርጊስን የመሰረቱ አቡነ ተከስተ ብርሃን ዘደብረ ድማ የዕረፍታቸው መታሰቢያ ነው። ጻድቁ አባታቸው መልከጼዴቅ እናታቸው ደግሞ ድል በኢየሱስ ይባላሉ።
አባ ተከስተ ብርሃን ከዲማ ዋሻ በመነሳት እየተዘዋወሩ ወንጌልን አስተምረዋል። ዕለታት አንድ ቀን ከጎጃም አውራጃ ይኸው ነብሴ በሚገኝ ነዳ አጹራ ማርያም በሚባል ቦታ ያሉ ሰዎች የእጆቻቸውን ታምራት የቃላቸውን ትምህርት ሰምተው ከማመናቸው የተነሳ በአንድ ቀን 999 ሕዝብ በማጥመቃቸውና ቀኑ መሽቶ ስለነበር ብርሃን ስለወረደላቸው አባ ተከስተ ብርሃን የሚል ስም ተሰጥቷቸዋል። የቀድሞ ስማቸው አባ በኪሞስ ነበርና አባ ተከስተ ብርሃን እንዲህ ባለ መንፈሳዊ አገልግሎት ደብረ ድማህንና እግዚአብሔርን ሲያገለግሉ ኖረው በበዓታቸው በዲማ በመቀመጥ ለ15 ዓመታት ለገዳሙ መምህር በመሆን ገዳሙን አጠናክረዋል። አባታችንም የሴትና የወንድ ገዳም አቋቁመው ሴቶቹን በምስራቅ ወንዶቹን በበረሃ መኖሪያቸውን አድርገው በአንድ በር እየገቡ በአንድ አዳራሽ እየተሰበሰቡ እንደማረጋቸው በቆብና በአስኬማ እየተቀመጡ ሰርክ ህብስታቸውም እንዲመገቡ አድርገው ከቆዩ በኋላ መጋቢት 10 ቀን አርፈው በዋሻው ውስጥ ተቀብረዋል። በስማቸው በፈለቀ ጠበል በሽተኞች በተለይ በመውለድ የሚሰቃዩት ይፈወሳሉ። አቡነ ተከስተ ብርሃን ረድኤትና በረከት ያሳትፈን። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እሊህ ቅዱሳንም ዘወትር አንተን ያገለገሉ ናቸው። በድህነት የማነብልህን መጽሐፍ ወይም ምስጋና ተቀበል። አንተ ብዙ ባለጠጎቹን ካገቡት ይልቅ የድሃዋን መበለት ስጦታ ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ ወይንም አንድነታችንን መባረክን ባርኩ። ስትባርኩ ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈው ሊያስደርስ በገንዘቡ አይቶ የጻፈው አምኖ ያነበበው ወደ ሌላ ልሳን የተረጎመውንም በእዝነ ልቦና አምኖ የሰማው ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችንን አንድ ላይ ይማረ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልዑለ ባሕርይ ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ አሜን።